እህልም የሚጥመው በሸትነቱ ነው። ሰው የሚታዘዘው በወጣትነቱ ነው። ከሸመገለ በኋላ ተቀማጭነቱ ለቅርስ ነው። ምረት ይለምናል። አውላህ አግባልኝ፣ አርዲቱን አጽናልኝ፣ ገዳሙን ባርክልኝ እያለ ይለምናል። ትልቅ ዛፍ መጠጊያ እንደሚሆን ሁሉ ሽማግሌም ባልቴትም ቢሆን ይበጃል። ደናው ሲገኝ ማለት ነው። የሰይጣን ጅራፉ 3 ነው። አንደኛው ትዕግስት ነው። ሁለተኛው እሺ በጎ ማለት ነው። ሶስተኛውሳ ፍጻሜን አሳምርልኝ ነው። አራተኛውሳ ሐሰሙትም አዩትም በጎውን መናገር ነው። መጥፎውን መቅበር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብን በልብነት ወልድን በቃልነት መንፈስ ቅዱስን በእስትንፋስነት መስለን አብ አባትነቱ ለወልድ ወልድ ልጅነቱ ለአብ መንፈስ ቅዱስ ሰራጺነቱ ለሱ አብ ቀዳማዊ ወልድ ቀዳማዊ መንፈስ ቅዱስ ቀዳማዊ ዛልብ ከጥንት ይላልና አብ ማዕከላዊ ወልድ ማዕከላዊ መንፈስ ቅዱስ ማዕከላዊ በመግቦት በጥበብ በሀብት በስጦታ በመስጠት ዓለምን በማስተዳደር አይለዩምና አብ ዳህራዊ ወልድ ዳህራዊ መንፈስ ቅዱስ ዳህራዊ ዘአልቦቱ ፍጻሜ ይለዋልና አሐዱ አምላክ ብለን ከቆየንበት ተነስተን የምንሄድበትን ለማውሳት ወሃቢ ወተወካፊ የሆነ ኢየሱስ ክርስቶስን ስሙን ማንሳት ቃሉን ማውሳት ውድ ፈቃድ ነውና ግድ የለም። ግድ በጠላት እንጂ በአባትና በልጅነት መካከል ግድ የለም። ውድ ፈቃድ በመልካም ፈቃድ ፈጥሮናል። ብናጠፋ ምሮናል። ባንመለስ ችሎናል። ብንመጣ ይቀበለናል። ባንፈልግ ያሰናብተናል። ቸርነቱ ለጠላቶቹ ዕድሜ መስጠቱ ነው። ለጠላቶቹ ዕድሜ መስጠቱ ለምንድን ነው? ቢቀስፋቸውሳ ቢባል አየ ትዕግስቱ እንዲባል ይፈልጋል። ለወዳጆቹሳ ምን ያህል ወዳጅ አለህ እንዲባል ያሻል። ከወዳጆቹ ጠላቶቹ ይበዛሉ። ለምን ቢባል ከምርት ገለባ ይሰፋልና፣ አንድም ከብርሃን ጨለማ ያስጨንቃልና፣ አንድም ባዶ ቤት ተሰቅሎ የለም ወይ ካሳክሶ ደም አፍስሶ ርስት መልሶ የለም ወይ ቢሉ ባዶ ቤት የተጠረገ ለታ ተባዩ ወስላታ ታስሮ የተፈታ ለታ ሌብነቱ እንደሚብስ አምላካችን ወደዚህ ዓለም የመጣበት ለሁለት ነገር ሲሆን መጥቶ ሁሉን ሰጥቶ ካስረከበ በኋላ የተነሳው በሽታ ስፍር ቁጥር የለውም። በሃይማኖትም ብንሄድ ድርጅቱ፣ በሰውም ብንሄድ ስተቱ፣ በባለጸጋውም ብንሄድ ንፍገቱ፣ በባለስልጣኑም ብንሄድ ጉቦ መብላቱ፣ አገር ማጥፋቱ፣ በቆራቢውም ብንሄድ የተፋውን መላሱ እንደገና መልከስከሱ፣ ወደ መናኙም ብንሄድ እየወጣ መመለሱ ነበር እየተባለ አባቶችን ማስወቀሱ ሰፋ ይላልና፣ አንድም በእሳት ሰንሰለት የታሰረው በነፋስ አውታር የተወጠረው ጠላት ስራ አይፈታምና እሱ ያለው ከአምስት ዓለም ምድር በታች ነው። ጠላቶቹ ለክርስቶስ ወዳጆቹ ለዲያብሎስ በዚህ ምድር ተዘርተዋልና። አመስራ ወሰዱሱ ለመጋቢት በዛቲ ዕለት አይረፈት ቅድስት ወብፅዕት ወድንግጥ ኢዮጵራክስያ
ኢዮጵራቅስያ የምትባል ቅድስት አረፈች አለ። ቅድስት ለሰው ይሰጣል፣ ንጽሕት ለእመቤታችን ብቻ ነው። 12 አካሏ ንጹሕ ነበርና በውስጥ ያለ ሕይወቷ ቀይ ነበርና አለ። ልቧ ይህን ዓለም ከመመኘት ሆዷ እንዳገኘ ከመክተት አፏ እንደሰማ ከማውራት ንጹሕ ነበርና ሲል ነው። አንድም የሰው ልጅ በዓይነ ሕሊና የፈጣሪውን መከራ በእዝነ ልቦና የቅዱሳን ውለታ ካሰበ ዓለም ብዙ አይታየውም። ለምሳሌ ልብ ይሰረቃል። አንዱ ያጫውተዋል፣ አንዱ የሰማይ መስሎት አብሮ ይጓዛል። ሰማኸኝ ሲለው ምን አልክ እስቲ መልስልኝ ይለዋል። ልብ ወደ ሌላ ሆኖ ማለት ነው። ይህን ያህል ሰይጣን የሰውን ልብ ነጥቆ ቀብሮ ሲጫወት ከቶ የኢየሱስ ክርስቶስ ፍቅር ያሰበ ልብ ምንም ወደዚያ አይሸፍት ማለት ነው። እና በዚህ ዓለም ላይ ንጽሕናን ቅድስናን ጠብቆ ማለፍ የጠያቂው ክፍል ነው። ክርስቶስ የጠየቁትን አይነሳምና፣ ሁለተኛ መጠንቀቅ ነው። ሶስተኛ እግዚአብሔር ነው ጠባቂው። ሰው ጠብቀኝ ካለ መጠበቁ አይቀርም። እኔ ያውቃለሁ ካለ መሰናከሉ አይቀርምና አንድም እኮ የሰው ልጅ ሊማረም ቢያስብ ግለጽልኝ ይላል። ላገኝም ቢል የሰራሁትን ባርክልኝ ይላል። ብቻዬን ልሂድም ቢልም አዝልቀኝ ይላል። መንገድም ከሆነ እስከሚደርስበት፣ ስራም ከሆነ እስከሚጨርሰው፣ ችግርም ከሆነ እስከሚከራከረው፣ ክስም ከሆነ እስከሚቋቋመው አምላኩን ጠይቆ ከተሰማራ ድል የሱ ነው። በሌላ መንገድ ከሄደ ግን ወድቆ ይቀራል እንጂ እንኳን ድል ሊነሳ የራሱን ስም አይነሳምና ሰው ያለ አቅጣጫው በእምነቱና በተሰጠው አደራ ከፈጣሪው ጋር ካለ አምላክም የሚለይበት አምላክ ቢለይ ምሸትና ንጋትን ለሁሉ አይለይም። ክረምትና በጋን ለሁሉ አይለይም። ዝናብ መዝነብ የሚገባው ለስንዴ ነው። እንክርዳዱም አብሮና አለና ይሟጥጣሉ። በረከት መምጣት የሚገባው ለጻድቃን ነው። ሌባውም አለና አብሮ ይሟጥጣል። ችግሩ ምን ላይ ነው? አውድማው ተጠርጎ እህሉ ተበጥሮ የገባ ጊዜ ይለያል። መሬት ሁሉን አብቅላ እያለ ሰው የማይጠቀምበትን ትሸከማለች። ሰው የሚጠቀምበትን አፍርታ ትሰጣለች። ከዚህ በኋላ እየተሰፈረ ይገባል እህሉ። ቁጥሩ እንዲታወቅ ነው። ነፋስ አበጥሮት አውድማን ጠርጥሮት ገበሬ ለፍቶበት ከተሰፈረው እህል ጋራ አብሮ የሚገባ ጠጠር፣ ግርድ፣ እንክርዳድ አለ። ወደ ጥቅም ይሄዳል ተብሎ እህሉ ወጥቶ ሲፈጭ የሚንጠረጠርበት ሰፌድ አለ። ተሰርቆ የገባው እንክርዳድ እዚያ ላይ ነው የሚለየው። ዛሬም ሰብአ ዓለም ሲወጥራቸው ወደ ገዳም፣ ገዳም ሲያማቸው ወደ ዓለም እያሉ የሚዘዋወሩ እንክርዳዶች አሉ። መለኮት ያበጠራቸው ጊዜ ገደል ይገባሉ። በኪሳቸው ያልተጠበቀውን ተሸክመው በሰውነታቸው ውቅራቱን ተወቅረው የሰላቢነቱን የመተቱን ሰው የሚያሳብዱበትን ይገኛሉ። እግዚአብሔር እንዲህ አድርጎ ያጋልጣልና የሰው ልጅ ወደ ፈጠረው አምላክ የሚያመለክተው ማመልከቻ ጥሩ ነገር ከሆነ ይዘልቅበታል። ወደ ስርቆት አካባቢ ብንሄድ ሌቦች በደንብ ይለምኑታል፣ አውጣን ብለው ማለት ነው።
ቀንቷቸው ሲመጡ ተመስገን ይላሉ። ኑሮ ብለውት ነው። ይትወደሳት በፍቶቶ ነፍሱ ወአማጺኒ ይትባረክ ብሎ ዳዊት አስቀምጦታል። በለመደ ልማዳቸው፣ ባበጠ ጉልበታቸው፣ በፈረጠመ ክንዳቸው ሰርቀው ያመጣሉ ማለት ነው። ጎረቤቶቻቸውን ሰብስበው ኑ ብሉ ጠጡ ይላሉ። ያ የት እንደተሰራ የት እንደተጋገረ ያላወቀ ቤተሰብ ጎረቤት መጥቶ ይበላና ይመርቃሉ። መጠጡን ከጋንህ፣ ስጋውን እንጀራውን ከሌማትህ አያርቅብህ ይሉታል። ሰርቶ ያመጣው መስሏቸው። እንግዲህ እድሜ እንዳይሰጠው ሕዝብ እየሰረቀ እያስለቀሰ ነው። እንዳይገለው ተመስገን እያለ ነው። አንድም በሱ በኩል መጸወትኩ እያለ ነው። ኃጢአት እየሰሩ እድሜ ስጠኝ ማለት ቅሰፈኝ ማለት ነውና አብሮ ዘግቶታል። ማንም ሰው እግዚአብሔርን የማይለምን የለም። ራሱ ዲያብሎስ ይለምናል። አንዲት ሰዓት አለችው የሚያመሰግንባት፣ ሰራዊቱም ያመሰግናሉ ባያምኑበት። የዲያብሎስ ጸሎት አጭር ናት። ጋዳ ጋዳ ለሥላሴ ናት። አቤት የሥላሴ ቸርነት፣ የፈጠሩትን ሳጠፋባቸው እኔን መታገሳቸው ይችላል ጸሎት። ሌላ የለው። አጋንንትኒ ያምኑ ወጥቶ ይደነግጹ፣ ሰራዊቱ ደግሞ ጌታን ያምኑበታል። ስሙ ሲጠራ ይደነግጡበታል። ከምሽቱ 1 ሰዓት ከንጋቱ 11 ሰዓት የነሱ ነው። ወዛቲ ቅድስት ኮነት ወለተ አሐዱ መኮንን ዘእምቤተ መንግሥተ ሮሜ እምዘመዱ ለአኖሬዎስ ንጉሥ። አኖሬዎስ ንጉሥ የሚባል የእሱ ቤተ ዘመድ ልጅ ናት አለ። የአኖሬዎስ ታሪክ በአባቶች ይነሳል። ሰፊ ታሪክ ያለው ነው። የ40 ዓመት ድንግል ንጉሥ ነው። ሰሎኮነ ጊዜ ረፍቱ ለአቡሃ አዘዞ ለአኖሬዎስ ንጉሥ በእንተ ወለቱ ከመ ይቀባ። እንግዲህ አደራ ጥብቅ ሰማይ ሩቅ እንዲሉ ሰዎች ባረጁ ጊዜ በታመሙ ጊዜ ቤተሰባቸውን አደራ መስጠት ይፈልጋሉ። አንድም ለሰው ልጅ 6 አባት አለው። ከ6 አባት አንዱ ጡት አባት ይባላል። ብቻዬን ብቀር እንደ ነፍሴ በዓለም ብገባ እንደ ባህር ልጄ ብሎ ያ ሰውዬ አደራ ነው፣ ጡት መጣባት ነው። ያ ልጅ እስከ ዕለተ ሞቱ ከዚያ ሰውዬ ልጆች አይለይም ማለት ነው። አንድም አደራ ጥብቅ ነውና በሰማይ እስከምትመጣ ማለት እንደኔ ሞትህ እስከሚመጣ ልጄን አደራ ጠብቅልኝ ማለት ነው። ዕቃ ከሆነ አድርስልኝ ነው። ቤተሰብ ከሆነ ጠብቅልኝ ነው። በዚህ አደራ የሚገኝ ሰው መልአክ ይባላል። ይህንን አደራ የሚያፈርስ ሰው ባይፈጠር ይሻላል ይላል። በዚህ ላይ የሚፈጸም ስህተት ስላለ አሁን ለትንታኔው ጊዜ ሳይበቃ እንተወዋለን። ወንድረ ረፍቱ ለአቡሃ ተፈረት ለአሐዱ ወልደ መኮንን በፈቃደ አኖሬዎስ ንጉሥ። እሺ እንግዲህ መቼም ሰው በዚህ ዓለም ተወልዶ መባዛት ግድ ነው። ፈቃጁ አባትም ፈቃዱን ሰጥቶ ሙቷል። ንጉሥም እንግዲህ እኔ አደራ ተቀብዬሻለሁ፣ ከራሴም አለይሽም፣ እኔም ንጉሥ ነኝና ብትፈልግ አሽከር ሰጥሻለሁ፣ በቅሎ አስጭንልሻለሁ፣ ወርቅ አሳስርልሻለሁ፣ አሽከር ገረድ አስቀጥርልሻለሁ፣ የአንዱ ባለጸጋ መውደቂያ መሆን አለብሽ አላት። ሌላ ትርጉም የለውም። መኖርስ ነበረው፣ ደስ ስለማይል እንዝጋው። ወበውእቱ መዋዕል ሆረትና ብሔረ ግብፅ ከመ ትንሣ ጸባይተ እምድረ ዚሃ ወፍሬያታ ይጸዳት ዘኀደገ ላቲ ምታ። እናቷ ወደ ግብፅ መሬት ሄደች። እንዲያው የግብፅ መሬት የታደለ ነው። ክርስቶስ ወርዶ ጣዖቱን ደመሰሰው፣ ከሱ የተረፈውን ማርቆስ ጨረሰው። ከዚህ በኋላ የመነኮሳት መወሰደጃ ሆነ። አቤት አቤት የግብፅ ምድር! ስለዚህ ወደ ግብፅ ሄደች። ባለቤቷ የተወላትን ግብር ልትቀበል እናቷ እሷም ተከትላ ሄደች። ልጅ ከእናት አይለይምና ያሁንም ሳይሆን
ወነሳታ ለዛቲ ወለት ቅድስት ምስሊሃ እንዝሟይልሃ ተሳቱ ዓመት በዚህ 9 ዓመት ብሏታል። ይቺ መጀመሪያ ናት። ያችኛይቱ ኢዮጵራክሳ ደግሞ የ6 ዓመት ናት። ሁለቱም ጉዟቸው ተመሳሳይ ነው፣ ስማቸው ተነጻጻሪ ነውና የዚች ደግሞ 9 ዓመት ነው አለ። አቡነ አረጋዊን በ1 ዓመት ትበልጣቸዋለች። እሳቸው በ8 ዓመት ነው ጥለውት ይሄዱ ዓለሙን። 6 ዓመት ነው መጽሐፈ መነኮሳትን የዘለቁት። በ14 ዓመት ነው ቆቡን ያጠለቁት። ወሶበ በጽሐ በምድረ ግብፅ ሀደራ ውስተ አሐዱ ደብር ዘደናግል እስከ ይፈጽማ ግብሮን የሄዱበትን እስከሚያከናውኑ ድረስ በገዳሙ በጫካው ደናግሎች አለ። ድንግልናው 2 ነው። በነፍስ የሚደነገሉ አሉ። በሰሩት ስራ እስከ ዕለተ ሞት እግዚኦ ቢሉ በስጋ የሚደነገሉ አሉ። የእነዚህ ደግሞ ለየት ይላል። አደራው ሰፋ ያለ ነው ምስጢሩ። ክርስቶስ ሁሉንም ዋጋ ይከፍላል። ኃጥአት የተለዩት ደግሞ ለየት ይላል። አንድም ለፀሐይ አምሳል የላትምና ፀሐይ የማትሞቀው የማትጠይቀው ምድር የላትምና ደናግለ ስጋና ደናግለ ነፍስ ለየት ይላል። ይህስ አላዩትም፣ እግዚአብሔር መርጧቸው ወስዷቸዋል። ሁሉንም ትተው ይሄዱት ይበልጣሉ ቢሉ ሁሉንም አዩት። ኃላፊነቱን ከተረዱ ቀሪ ነው። አንድም ሁሉን ትቶ መሄድ ሰማዕትነት ነው። እያንዳንዱም ብናየው በሰማዕታትም በደናግል በመነኮሳትም አብዛኛውን ከቤተ መንግሥት የወጣ ነው የሚበዛው። እንደ ንጽጽር ብናመጣ አንዲት ታላቅ እናት ከዚህ ገዳም ላይ ብቻቸውን ወደ 4 ዓመት ቆይተውበታል። የሚያስተዳድራቸው ነብር ነው። ነብር ጋር ይነጋገራሉ። እንዲሁ ደርሶ ጅም ሲመጣ ሰንባችም ሲመጣ ያ ነብር ልጣላ ይላል። ያላወቀው ሰው ያስፈራል። ወንድም ዓለም ተዋቸው እንግዶች ናቸው ይሉታል። ፈቃዳቸውን በመቀበል አቤት በማለት ፈንታ ከእግራቸው ስር ሄዶ ቁጭ ይላል። አይገርማችሁም? 4 ዓመት ከነብር ጋር ማለት ነው። ነብር እያጓዋለ እያስተዳደረ ማለት ነው። እና ለጸና ሰው ዋጋው ብዙ ነው። የወንዶችንም ታሪክ መሰጥ ብናደርገው አባታችን ከዚህ ቦታ ከመጡ ጊዜ ጀምሮ እስከ አረጉበት ዘመን አንበሳው፣ ነብሩ፣ ዝሆኑ፣ አጋዘኑ ከቦ ሲሰግድላቸው ነው የኖረው። በይበልጥም አንበሳው። ለዚህም ማስረጃ አለን፣ እንደርስበታለን። ሐዋርያ ክርስቶስ ካህን ለምድረ ተከዜ ሞገሳ ነው። ለድንግል ርግበ ገሊላ ሰብአ አብዛይከ ተውዳሳ ሰገደ ለከ መደንግጽ አንበሳ ገረረ ለከ መገዛቱን ነው። ሰገደ ለከ እጅ መንሳቱን ነው። ሰላም ለገባዋቲከ ነው። አክናፈ ብርሃን ዘለብሳ የብርሃን ክንፎች ለለበሱት ትከሻዎችህ ሰላም እላለሁ። 12 ቀሚስ የለበሱ ናቸው። 12 ክንፍ ወለከርስከ ህሩምም ስትአሊብ ዘእንስሳ የላም ወተት ከመጠጣት የተቆጠበችውን አካልህን ሰላም እላለሁ ተብሎ ተጽፏል። እና የባለጸጋ ልጅ ናት አለ። የአባቷ ብዕል ያልፋል። ባለጸግነቱ የሰው ተሰጥቶ ነው። የኢየሱስ ክርስቶስ የባሕሪ ገንዘቡ ነው። እንግዲህ ኢየሱስ ክርስቶስ ከሰው ብድር ቢፈልግ ኑሮ ዘንድሮ ሲፈስ ለከረመው ክረምት እንኳን ብቻ ስንት ማስከፈል። ወኮና ደናግል ዘውስተ ገዳም ጽሙዳተው መስተጋድላተ ፈድፋደ ወኮና ደናግል ጽሙዳተ በውስተ ዝንቱ ገዳም አለ። ሌሊቱ ወጋኝ ቆረጠኝ፣ ኧረ ተደወለ ቤተ ክርስቲያን መሄድ አለብኝ፣ ኧረ እኔ ዛሬ አልገባም አሞኛል። ይሄ ሁሉ ራሱ ጸሎት ነው። ተመስገን ነው።
ቀን ደግሞ በመውጣቱ በመውረዱ በመስራቱ ምን ላድርግ በማለቱ የታመሙትን በማየቱ ይህ ሁሉ ጽሙዳት ይላል። እንግዲህ ቀንበሩ የሚፈታው እንደ እናቶቻችን እንደ አባቶቻችን እንደ ወንድሞቻችን ይህችን ምድር ሾልኮ አጋንንቱንም እንደ ወፍ ጎጆ ከዛፍ ላይ አንጠልጥሎ ተመስገን ብሎ ፈተናውን ታግሎ ወደ መንግሥተ ሰማይ በማቴዎስ 25 ላይ አሚሃ ትመስል መንግሥተ ሰማያት አስሮነ ደናግል ለነሳማይተው ይሆን ለቀበላ መራዊ ሲል በዚህ ጊዜ ሾለኩ ጊዜ አይጀግንነት ያሰኛል። እያሉ መመስገን ግን ትዕቢትን ያመጣል። አጅር የሚያውቅበታል። ያ ሰው የሚመሰገነው ማን ነው ብሎ በሚጠብቀው መንገድ ቀርቶ በማይጠብቀው መንገድ ወጥመድ ዘርግቶ ያጠፋዋልና ሰውን እያለ ማመስገን እንቅፋት መስጠት እንቅርት ማውጣት ነው። ወኮነ ደናግል ወይጅበላ ምንተኒ መባሊተ ዘሥጋ ወይ ቅባ ወይ ፍሬያተ ጦማተ ወይ ጅተማ ወይ ነግሙራ ወይ ሰክባ ዲበ ምድር ዘንበለ መንጸፍ መሬት ያለ ምንጣፍ ይተኛሉ አለ። ዓለም ያጣፈጠውን ዓለም ያቅመጠመጠውን ምግብ ከመብላት ንጹሕ ናቸው አለ። ቢያሰናዱትም ቢጋግሩትም ከዓለም የተለየ ለሥጋ እንዲቆሰቁሳቸው ለነፍስ እንዳይከፋቸው ጣዕመ ዓለምን ዝሙቱን ፍትወቱን ምኞቱን መጥገቡን መጥፋቱን እንዳያመጣባቸው አድርገው የሚቀምሱ ሆነ አለ። ወይ ይበላ ሥጋ ይላል። የሰው ሥጋ አይበሉም ሐሜትን በአፋቸው አላስገቡም ሲል ነው። በገዳም ሁለት ነገር አለ። ለልደትና ለትንሣኤ ለበረከት ተብሎ ይታረዳል። ፈቃድ ነው፣ ሕግ ግን አይደለም። ቀኖና ነው፣ ቢቀርም ቀሪ ነው። ይህን ጊዜ ከቤቴ ብውል እኮ በላ ነበር የሚል ስለማይጠፋ እንጂ አርዳችሁ ብሉ የሚል የለም፣ አትረዱ የሚል የለም። ዋናው ማረድ ልብን ነው። ከተፈለገም ለየት ያለ ሥጋ አለ። የዛን ጊዜ አደፍ ጉድፍ የሌለው ኩስ ሆኖ ሸቶ ገምቶ ከርፍቶ የማይወጣ ደንበኛ መጠጥና ምግብ አለ። በ9ኛው ቁጥር ካሴት የገለጽ ነው መስሎኛል። የመነኮሳት ያ ነው ሥጋቸው። ይሄኛውም ቢበሉትም አያስከፋም፣ ቢተውትም አያስነቅፍም። ወይ ይበላ ሥጋ ማለት በዚህ ገዳም እንዲህ ይሰራል፣ በዚህ ገዳም እንዲህ ይበላል ብለው በጎ ነገር በሚያወሩበት አፋቸው የሐሜትን ሥጋ አልበሉም ሲል ነው። ወአፍቀረት ኢዮጵራቅስያ ነቢረ ውስተ ውእቱ ገዳም እናቷን ተከትላ የሄደችው ሙሽራ ግን በዚያው ልትቀር ተመሰጠች። ያልታደለ ሰይጣን ደግሞ ጨነቀኝ እያሰኘ ያሸልካል። ምን ክንፉን ቢሰብርልና እሱ ከሌለማ ማን ሰው ይሆናል? ለያለ ለያለ አለቻቸው የገበሬ ሚስት። ትንሽ ትንሽማ አባቶቻችንም አሳርዷቸው የለ እንዴ? እናቶቻችንም አስከትፏቸው የለ እንዴ? ኧረ እኛስ እግዚአብሔር ይመስገን በእግራችንም ሰንሰለት በአንገታችንም ሰይፍ የለብንም። ሰይፉ ምላሳችን ነው እንጂ ተመስገን ካልነ ይኸው በቂ ነው። እህልም ትቶ የበቃ ዋሻ ገብቶም ዓለምን ያጠቃ አይደለም። በዘመናችን ተመስገን እንዳለ ድል የነሳ ትእዛዙን እንደፈጸመ የተነሳ እንደየችሎታችን የምንለብሰውንም እንደየምኞታችን የምንበላውንም እንደየፍላጎታችን የምንማረውንም እንደ ቸርነቱ። የሚገርመኝ ለዚህ ገዳም ከንቱ ውዳሴ አይሆንብኝ እንጂ እንኳን ሰኞ ማክሰኞ በዓላት ተቆጥረው መማር ይቅርና በዕለተ ሰንበት መናኝ ተሰብስቦ ማር ይስሐቅ ይስማ ዮሐንስ አፈወርቅ ያድምጥበት በማይባልበት ገዳም ስም ብቻ ተይዞ ሁሉ ሲደክም 24 ሰዓት ሙሉ ከዚህ ዝናቡ ሲያቆም በጋ ገጥቶት
ቃሉ ይፈሳል የሱ ቸርነት። ይሄ ነው እንግዲህ ውሃ ያልተለየው መሬት ዛፍ ከሰጠ ቃሉ ያልተለየው ነፍስስ ምን ይሆን? ይህች ደረቅ መሬት በአንድ ጅራፍ በሚያህል ጎማ ላስቲክ ውሃይቱ መታ እንደ አቅሟ ፍሬ ሰጥታለች፣ ዛፍ ዘርግታለች፣ ድንኳን ሆናለች። ከቶ እያንዳንዳችን ነፍስስ ምን ትሆን ይሆን? አምላካችን ሲያያት ብቻ ቃሉ ይዝነው፣ የታደለ ያብቅል፣ ተመስገን ይበል። ያልታደለ ደግሞ ያው እንግዲህ መሬቱ ሁሉ እኮ የማያበቅለው አንድ የሰዎቹ ስህተት ከሆነ መሬቱ አያበቅልም። ሕጌን ከጠበቃችሁ የዘራችሁት ይበቅልላችኋል ብሏል። ሕጌ ከተሳታችሁ፣ አስራቴን ከበላችሁ፣ እኔን ከሰረቃችሁ የዘራችሁት ለእንክርዳድ የወለዳችሁት ለጉድጓድ ብሎ ይረግማል አምላክ። ዘዳግም 28 ላይ ቁጭ አድርጎታል፣ ምርቃኑንም እርግማኑንም። ስለዚህ ዝናቡ እየዘነበ ያበቀለችው መሬት ትኮተኮታለች፣ ያላበቀለችው ሰርዶ ይዛ ትገኛለች። የዘሩላትን በልታ ያልዘሩላትን አሳይታ ትገኛለች። ያቺ ያፈራችው መሬት ገበሬው እያመሰገናት ፍሬዋን ስታስረክብ የታጨደች ዕለት አብራ ዝናቡን እየጠጣች በጎን ያለች ጎረቤት መሬት ለአህያና ለበቅሎ መሰማሪያ መሆን አለባት። የታደለች ነፍስ ስራዋን ሰርታ ፈጣሪዋን አመስግና በበዓቷ ጸንታ ስታልፍ ወደ ፈጣሪዋ፣ ያልታደለች ደግሞ ከዚህ ቁጭ ብላ ኮተትን፣ ዝሙትን፣ ዙረትን ስትመኝ ምን ይበቅላል? መውጣት፣ የተፉትን መላስ ይበቅላል። በበቅሎ የተመሰሉ የአየር አጋንንት፣ በአህያ የተመሰሉ የመሬት ሰይጣናት ልቧ ላይ ቁጭ ብለው ተጫውተው ወስደው ሄዳ ነበር መጣች፣ ገብታ ነበር ወጣች እያሉ ይጫወቱባታል። ይህች ነፍስ አትድንም ወይ ነው? አህያና በቅሎ የበላው ሰርዶ መልሶ ይበቅላል እንዴ? ሌላው ይተካል እንጂ። ምናልባት የሰው ልጅ በሰባ ዓለም በሰራ ኃጢአት ወደዚህ ሲመጣ እንደ ቸርነቱ ይፍቅለታል። በይበልጥም ቀንበራው ልቆ መሄድ ይከብዳል። ትልቁ መታረቂያ ጌታችን ዓለምን ከፈጠረበት እስከ መስቀሉ የለገሰው ሰፊ ነው። ለመጨረሻ የሰራት ምንኩስና መደምደሚያ ናት። ከሷ ወዲህ ሌላ ድነት አልመጣም። ንስሐ ቢሉትም እስከ ዕለተ ሞት ካልተጠቀሙበት፣ ምንኩስና ቢሉትም ካልሰሩበት፣ ካልጸኑበት ስሙ ሊያጸድቅ አይችልምና ነው። ወተፋቀረት ምስለ ልክተ ደብሮት ሌላ የቲ ልክተ ተካሄድን ከማንቲ ትወፅም ዝንቱ ደብሮ ይትስነጢ ወይ ተስሲቂ። እናቴ ሆይ እንግዲህ አንድ ነገር ልንገርሽ። አንቺ የባለቤትሽን ግብር ልታስገብሪ የኖርሽበትን ልታስቆጥሪ መጥተሻል። እኔ ደግሞ በዚህ ያየኋቸው እህቶች፣ እናቶች መስጠውኛል። ተከትዬሽ ሄጄ ለአንድ ጎረምሳ መድፊያ ከምሆን፣ በሰንበት ከሚደፋኝ፣ ጉድ ከሚያስታቅፈኝ ከነዚህ ደናግሎች መሃል አምላኬ ያሳርፈ ብዬ ተመኝቻለሁና ብትወጅም ውደጅ፣ ባትወጅም እኔ አልሄድም። እስከ ነበርኩበት ጊዜ ለ9 ዓመቴ ነፍስ አውቄ ባረዳሽም ስራ ይዤ ባላግዝሽም ከ5 ዓመት ጀምሮ ባለችኝ ዕድሜ ታዘዤሻለሁ። እንግዲህ ወዲያ ከአንቺ ጋር ብመለስም የረከሰው ዓለም ቅጥረኛ እንጂ ለአንቺ አረዳሽም። ይህን የመሰለ ዓለም መላእክት ተከፍቶ የሰው ልጅ እዚህ መጥቶ በጸጋቸው ይበልጡኛል፣ በዕድሜ እስከ እኔም የሚያንሱ አያቸዋለሁኝ።
እንግዲህ ልውጣ ብትይም ወደ መጣሽበት ልመለስ ብትይም ሀሳብሽ ተሟልቶልሽ ነገ ጠዋት ወደሽ ረግሽ በጎ ልጄ ለፈጣሪሽማ እጮኛ ከሆንሽ ያው መንገዱ ብትይኝ ለአንቺም ይተርፍሻል ልመናዬ። እንኪያስ አይሆንም ብትይኝ እኔም አልሄድልሽም፣ አንቺም ስለት አይሆንልሽም። በዚህች ሳምንት የፈጣሪ ፍቅር መስጦኛልና ከዚህችው ገዳም ነፍሴ ትውጣ እንጂ አልሄድልሽም ማለቻት። ይሄ ነው ጥንካሬ ማለት። ወሶበ ጠየቀትማ ከመ ይትሐውር ምስሊሃ። እሺ እናቷ ከሷ ጋር እንደማትሄድ በጠየቀቻት ጊዜ ወሀበት ኩሎ ንዋያ ለነዳያን ወለምስኪናን። እንግዲህ ልጄ ከቀረሽ ፈቃድሽን ማገድ አልችልም፣ እኔም አልወለድኩሽም፣ ምሳሌ ነኝ። አጥንትና ጅማትን ሰክቶ ነፍስና ስጋን አገናኝቶ ውሃና ደምን አርግቶ ሰፋደል ዘርግቶ 9 ወር አቆይቶ የጠጣሁት ትንሽ ሳይልሽ የበላሁት ሳያነዝሽ የፈጠረሽ አምላክ ከወሰደሽ ተቃዋሚ አይደለሁም። ሞት ቢወስድሽ ምንልና አንዱ ቢያጠፋሽ ቢያርድሽ ቢያንቅሽ ቢያስደቅልሽስ ምልል ነው? ስለዚህ እኔም በዚህ ዓለም ገብቼ ያየሁት ፍዳ ነው። ታቅፌው የነበረ አባትሽም አፈር ሆኗል። እኔም የምጠብቀው ያንኑ ነው። ከግብፅ ይዤ የምመለሰው ሀብት ማንን አሳድግበታለሁ ብዬ ነው። ለአንቺው ብዬ ነበረ። በዚህ ልቅር ካልሽ ሀብትስ ምን ያደርግልኛል ብላ መጸወተችው እናቲቱ። ነው እንግዲህ ደግ ዛፍ ደግ ቅጠል ሲያፈራ ደስ ይላል። ወነበረት ምስለ ወለታ ዮጵራክስያ ውስተ ውእቱ ደብር እስከ አመ ዐረፈት ብዙኃ ዓመታተ። እሺ እናቴ ቤቴም ይቅር ተዘግቷል፣ ጣጣዬንም አልቆልኛል። አረ ልጄ እንዲያው ከሆነስ እኔም እዚህችው ልቆይ፣ ወዴት እመለሳለሁ? ዓይኔ ቢጠፋ ማን ይመራኛል? ጉልበቴ ቢደፋ ማን ይረዳኛል? መኝታ ቢመጣ ማን ያገላብጠኛል? አንቺ ልጄ ትናንትና ተወልደሽ እነዚህን አይተሽ የቀናሽባቸው እኔስ ምንድን ነኝና ዘመን ያልፎ የመጣሁት? የእኔም ነፍሰ እዚህ ውጣ ብላ ቀረች። እንዲህ ነው እናትነት። እንዲህ ያለ ሰው 30 ቢመጣ አይከፋም። ብቻሳ ምዕራፈ ቅዱሳን ተከዜ እንዴት ነሽ ጊዜም የለም። በመንፈስ ዓይን ለመታየት ክልል የለም። ከዚያ የነበረው ዋዛ ፈዛዛ ግን ከቅዱስ ላሊበላ ወዲህ ቦታ የለው እንጂ ያው መጽሐፉ እናትና ልጆች አንድ ላይ ሊያርፉ ነው። በዚህም ትደነቃላችሁ። ሌላ ድግስ አለ። ወሶበ ተርፈት ሰማ አኖሪዎስ ንጉሥ ፈነወ ላይካነ ያምጽዋ ለዛቲ ቅድስት ዮጵራክስያ ያስተዋስባ ለዘሐፀያ። ንጉሡ አደራ አለብኝና ለአንድ መኳንን ተዋሽቻለሁ፣ የወንድሜ አደራ ልጅ አለች ብዬ ሰጥቻለሁ፣ ቃል ገብቻለሁ እና ንጉሡ በቀረች ጊዜ እናቷን አላሰበም። ሂዱና ያችን ልጅቱን አምጡልኝ። እንዴት ቃል ገብቼ ታጓረደኛለች? እንዴት ውሸታም ታሰኘኛለች? እሷ ከማን ትበልጣለች? ትምጣና እንደ ሰው መሆን አለባት ብሎ ንጉሡ ላከ። ቅድስት ሰላከ ታበ ንጉሥ ወትቤሎ አይምር ኦ አኖሬዎስ ንጉሥ አንሳ ጻይኩ ርእሴ ለኢየሱስ ክርስቶስ መራዊ ሰማያዊ ይትካለኒ እታደው ዘተካሄድኩ ኪዳነ ምስሌሁ። እንዲያ ነው እንጂ እናት ዓለምዬ። አኖሬዎስ ሆይ የኔም አባት ትናንት ፈርሷል፣ አንተም ነገ ትፈርሳለህ። የነ ዳዊትም መንግስት አልፏል፣ ያንተም ነገ ይዘረፋል። የነ ቆስጠንጢኖስም አልፏል፣ ያንተም ነገ ይዘረፋል። ስለዚህ በጉልበትም በሀብትም በመሳሪያም በሰራዊትም በዘመንም በስልጣንም ልታስገድደኝ አትችልም። አንተ የበለጠ ባለስልጣን መርጦኛልና። ወአብጻይኩ ርእስየ ብጻተ ለፈጣሪ
ራሴን ለኢየሱስ ክርስቶስ ሙሽርነት ሆን ዘንድ አድርግ ዘንድ ቃል ገብቻለሁና ትእዛዙንም መተላለፍ ስለቱንም መቅጠፍ አልችልምና። አሁን ዛሬ ወደዚህም ቦታ ሆነ ወደ ሌላ ቦታ ሊመጡ የታሰቡ ነበሩ። በተለያየ ነገር እንዲያ ብለው የቀሩ። ኩነኔው ምንድን ነው? የሰው ቀጠሮም ያስንቃል። ከቶስ የፈጣሪ ስለትማ ምን ያህል ያስጨንቃል። ለክርስቶስ የተገባ ስለት አይፈርስምና። ፍትሐ ነገሥቱን እዩት። አንቀጽ 10 አንቀጸ መነኮሳት 10 አለባቸው። እንኳን ቆብን ያህል ክብር ማፍረስ ይቅርና ከዚህ ሁሉም ሳይደርሱ የተሳሉ ስለት አይፈርስም። ወሶበ ሰማ ንጉሥ ቃለ መልእክታ አንከረ ወበካየ ብዙኃ እስመ ይእቲ ንስተ መዋዕል። አሁን ያንን መልእክት በሰው ተልኮለት አነበበው ንጉሡ። እኔ የምድር ንጉሥ ነኝ ብዬ ላስገድዳት መልእክት ልኬአለሁ። እኔን የሾመኝ ንጉሥ ደግሞ ከሁሉ በላይ ያለ ነው። አሁን ይቺ የ9 ዓመት አንድ ፍሬ ልጅ እንዲያው ምኑን ልዘልቀው ምኑን አውቀው እንዲህ ያለ መልእክት ላከችልኝ ብሎ አለቀሰ፣ ተደነቀ። ይሄ ነው ከዚህ ወዲያ ልራመድ ቢል እሱ ይወድቃል። ሰውን ማስገደድ አይቻልም። በፈቀደው እንኳን በጽድቅ መንገድ በኃጢአትም ቢሆን አትሂድ ብሎ መምከር፣ አያሰድም ብሎ መናገር ጥሩ ነው። ያዛልቀኛል ካለ ፍላጎት የራሱ ነው። ወንዝ አሐዘት ቅድስት ኢዮጵራቅስያ ትትጋደል ተጋድሎ አብየ። ትትጋደል ተጋድሎ አብየ። እህል የሚጥመው በሸትነቱ ነው። ሰው የሚታዘዘው በወጣትነቱ ነው። ከሸመገለ በኋላ ተቀማጭነቱ ለቅርስ ነው። ምሕረት ይለምናል። አውላህ አግባልኝ፣ አርዲቱን አጽናልኝ፣ ገዳሙን ባርክልኝ እያለ ይለምናል። ትልቅ ዛፍ መጠጊያ እንደሚሆን ሁሉ ሽማግሌም ባልቴትም ቢሆን ይበጃል። ደህናው ሲገኝ ማለት ነው። እና ገድል ጀመረች አለ። ልጅ ነኝና ልቆይ አላለችም። ሁሉም የሚፈጸመው ሁሉ ነገር ሳለ ነው። ለመታዘዝም ለመላክም አበባ ሳይረግፍ ዘመን ሳያልፍ ቢሆን ጥሩ ነው። እና ታላቅ ተጋድሎን አለ ማኅበረ መነኮሳት የሚያዟትን ሥርዓተ ገዳም የሚለውን እየሰራች በጎን ደግሞ አርጅተው የተኙትን ታመው የቀሩትን በስውር እየረዳች ከሁሉም ነገር ተጠንቅቃ ልጅ ናትና ታላቅ ገድል ጀመረች አለ። ወተጸምደት ፈድፋደ ለቅኔ መንፈሳዊ። በመንፈሳዊ አገዛዝ ተጠመደች። ወትጸውም በበክልኤቱ ዕለት መዓልተ ወበሰለስቱ ዕለት ሰለስተ መዓልተ ወእምዝ ኮነ ዘትጸውም በበሱባኤ። እሺ ጸሎቷንም በትጋት ስራዋንም በጥራት የምትሰራ ሆነች። ትልቁ ተጋድሎ እሺ በጎ ነው። ሁለተኛው ተጋድሎ ስጋ እስከ ደከመ ድረስ መታዘዝ ነው። ጸሎት አንድ ክፍል ነው። ከጸሎትም ደግሞ ስራ ይበልጣል። ይህ በአባ እንጦንስ ታውቋል። የአባቶች ሲነሳ ይተነተናል፣ ይፈተፈታል። ስራ የያዘ ሰው አያመነታም፣ ልቡ አይከፈልም፣ ሀሳቡ አይንቀዋለልም። ተቀምጦ ከዋለ ግን እሱም ጤና የለውም፣ ሌላውንም ጤና አይሰጥም። ትልቁ ስራ ቢያስቡም ቢሰበሰቡም የሰይጣን ጅራፉ 3 ነው። አንደኛው ትዕግስት ነው። ሁለተኛው እሺ በጎ ማለት ነው። ሶስተኛው ፍጻሜን አሳምርልኝ ነው። አራተኛው ከሰሙትም አዩትም በጎውን መናገር ነው። መጥፎውን መቅበር ነው። መቅበር አይደለም መቃብር ሆድ ነው። መጥፎ ነገር ተነግሮ አርያ አይሆንምና
መልካም ነገር ቢያወሱት ደስታ ነው፣ አርያም ይሆናል። መጥፎ ነገር ግን ንቆ ይተዋል። አንድም በምግባረ ሕጸጽ የመጣ እንጂ በምግባረ ሃይማኖት የመጣ ይታለፍ ማለት አይደለም። የሥጋው ቁስል ደህና ነው፣ ጸበሉም ይንደዋል፣ በእጅም ይፈርጣል፣ ይታሻል። የነፍስ ቁስል ግን ማሻና ወዲሽ የለም። ከነፍስ ቁስል ልንገራችሁ፣ መንኩሶ ማፍረስ አንዱ ነው፣ ድንግልን መካድ ሁለቱ ነው፣ ጥርጥር ሶስት ነው። እነዚህ ሶስቱ ቁስሎች ወጌሻማ ሐኪምም የላቸውም ብዬ ነው። ወጌሻማ ቢኖራቸው ኑሮ ከጥርጥር በሽታ አርዮስ ተመልሶ አንጀቱ ሳይጎለጎል በዳነ ነበረ። ድንግልን የካደ ቢታከም ኑሮ ንስጥሮስ ምላሱ ተጎልጉሎ አይወጣም ነበር ብዬ ነው። ስለ መነኩሴው በሌላ ቀን ላምጣው፣ ራሱን የቻለ ነው አንቀጹ። ክርስቶስም ምንድን ነበር ያለ? ከመነኮሰ ተሳስተኸው ከሆነ ውሰደው ብሎ ለእንጦንስ ፈቅዶለታል። መነኮሳትን የሚዋጋቸው እስከሚያርፉ ድረስ ነው። የክርስቶስም ልዩ ፌዴራሎች እነሱ ናቸው። የድንግል ማርያምም ምልምሎች ቅጥረኞች እነሱ ናቸው። እነ ጉራማይሌን ሳይሆን በበዓት የጸኑ በዓላማ የቀኑት። ዝም ብሎ እየዘለለ እየወጣ እንደገና ዘሎ እየመጣ እንዲህ አለው ዋጋም የለውም። ጊዜ ለመጨረስ ይገስግስ። ማንኛውም ሰው ቢሆን ከገዳም በፈቃድ የሚወጣው የሚደገመው ሰላም ለኪ እንዲረዳው ነው። ያ ከሆነ ውሎ ይገባል፣ ሀሰበው ደርሶ ይመጣል። ዋሽቶ ከወጣ ግን ዋጋውን ያጣል። ጭርስ በሌሊት ተደብቆ መሄድ ይሁዳን መሆን ነው። ማንም በግድ ጽድቅ የሚለው የለም። ገደል እንዳይገባ ግን ቢመከር አይከፋም። እንኳን እናንተስ በሳችሁ እኔም ብሆን መክሬ መጀመሪያ ላስረዳ እንጂ ከዚያ በኋላ ያሰው ይጎዳ አልከፋም። ለምን ሳልናገረው ብቀር እቀጣለሁ፣ ተናግሬ ቢጠፋ ራሴን አወጣለሁ። ሕዝቅኤል 9 ተመልከቱ። በጾመ 40 ቅድስት የኮነት ዘትበል ዘአብሰልዎ በእሳት ጥራጥሬውን ትደፍር ነበር ነው የሚለው። ጥራጥሬውን የሥጋ ፍትወት እንዳያመጣ ምንም የጣመ ባይኖር በገዳም ጾሩ ስንፍናና ቁሪት ካልሆነ በገዳም የሚጋገረው ጦር አይሆንም፣ መድኃኒት ነው። እህል ካልቀመሱ ውሃ መጠጣት አይችሉም። ውሃ ካልጠጡ ደም ስራቸው አይሰራም። ደም ስራቸው ካልሰራ አይናቸው አያይም። የንጋት ኮከብ ቢመስል ይንቀዋልላል እንጂ አይመለከትም። ስለዚህ የሰው ልጅ መጾም የሚችለው እግዚአብሔር የጠላውን ነገር አለመቅመስ፣ አለማንሳት፣ አለማውራት ነው እንጂ እህል ውሃ ቀምሶ መታዘዙ ለገዳሙ መቅናኛ መጽናኛ፣ ለደከሙት አባት እናቶች መጠገኛ፣ ለራሱ መውጫ መውረጃ ነው። እንግዲህ ይህ ሁሉ ዕደ ጥበብ ይሰራል። መነኩሴው ሊለብሰው ነው። ገዳሙ እንዲጠበቅበት፣ ዓለም እንዲደነቅበት፣ ከልመና እንድንድንበት፣ የሰው እጅ ከማየት እንድንርቅበት፣ ሰርቶ ለማደር የታደለ እንዲመጣበት፣ ቁሪት፣ ዘረኝነት፣ ዙረት ያስጠላው እንዲህ አለ ገዳም አለ ብሎ መጥቶ እንዲያርፍበት እንጂ እኛ ልንለብሰው ይህንን አልጀመርነው። ወደፊትም እድሜ ሰጥቶነ የኖርነ ብንቆይ አንዱ ሲሄድ አንዱ ይተካል። እንዲህ አድርጎ መልካም መንገድ ከፍቶ ለመጓዝ እንጂ ከዚህ ሁሉ ከምንቆነናት ልብሳችን ከምንቀበላት ድርጓችን ውጭ የኛ የምንለው የለንም። ወቀና ላይሊሃ ሰይጣን ወዘጣ ውስተ እግራ ዝብጠተ እጽብተ ለአንዱ ጎረምሳ ሊሰጣት አስመረጣት፣ የክርስቶስ መንግስት አመጣት። ትመለሳለች ሲባል በዚያው መስጦ አስቀራት። ገዳምስ ብትገባ የት ታመልጠኛለች አለና ሰይጢ እግሯን መታት፣ እንዳትንቀሳቀስ። አቤት አቤት! የሙሴ ጸሊም ፈተና ደስ
ይላል። እዚህ ላይ በወንዶች ይፈተፈታል፣ እሱንም በእግር ነው የጸናበት ይላል። ወነበረት በሕማም ብዙኃ መዋዕለ ብዙ ዘመን በእግር በሽታ ቆየች። ወንዝ ተሳላ እግዚእነ ወፈወሳ እምደዌሃ ወወሀባ ጸጋ ፈውስ ከዚህ በኋላ ጽናቷን ተመስገን ማለቷን አለማማረሯን ለእኔ የሰጠውን ጸጋ ለማን ሰጠ እያለች ማመስገኗን አይቶ ጌታ የሰይጣን ስራ ነውና ቁስሉንም አደረቀላት፣ ፈተናውንም አራቀላት። እንዲያውም የታመሙትን እዚያው ከገዳሙ እናቶችን ሁሉ እንድትፈውስ ጸጋውን ሰጣት። ኮነት ዘትትዔዘዝ ለእመምኔት ወለአኃቲሃ ደናግል ለእመምኔቷ አንድ ቁጥር ታዛዥ ሆነች፣ ላሉት መነኮሳት ደግሞ በቃ መፍጠኒት ሆነች። የዳሰሰችው ሁሉ ይድናል። ኮነት ፍቅርተ በኀበ ኩሎን በደናግሉ መነኮሳት ዘንድ የተወደደች ሆነች፣ ከሁሉም በለጠች። ሲመሽ መታ ቀደመች። ወባቲም ለያል ርየት እመምኔት ራእየ ከመ ድልዋን አጽርሃት ወአክሊላት እመምኔቷ ለዚህ ዕድል የበቁ ናቸውና እንዲያው ከዕለታት አንድ ቀን አክሊላቶች ሲወርዱ አዩ። ወኮነት ታነክር ያደንቃሉ። እመምኔቷ እንዲያው ለማን ይሆን የሁሉ ሀብት እያሉ ወትቤ ለመኑ እሉ ማዋልድየ ለልጆቼ ይሆን ይሄ ነገር እያሉ ዛቤ ዝልልዋ ወይቤልዋ እሉ አጽርሃት ወአክሊላት ለኢዮጵራቅስያ ወለትኪ መልስ አገኙም። እመምኔቷ እኒህ የምታያቸው አዳራሾች ከላይኛው ሀገር ያሉ ናቸው። አሁን እዚያ ጭቃ ተቦክቶ እንጨት ተፈልጦ አይደለም። አዳራሹን አሳያት፣ አክሊሉን አሳያት። ለማን ነው ብላ ጠይቃ ነበር እመምኔት። ለኢዮጵራቅስያ የተዘጋጀ ነው። ምን መልስ አገኘች? በበሽታዋ ስለታገሰች፣ በጤንነቷ እሽበጎ ስላለች። ይህ እኮ ነው። ኧረ እኛ የበረታም የለብንም፣ አይዟችሁ። ለዚያም ተመስገን ነው። ትንሽ ትንሽ እንዳንረሳ የመጣንበትን እንጂ እንዲህ ከቀቢጸ ተስፋ የሚደርስ በሽታ የለም በስጋችን። ወይት ትመጽእ ትመጽእ ሀቤየ እንግዲህ ከዛሬ ጀምሮ ወደ እኔ መምጣቷ ነው የሚል መልስ እመቤት የሰጠቻት ለእመምኔቷ። ወነገረቶን እመምኔት ለደናግል ራእየ ወአዘዘቶን ኢይንግርሃ ለኢዮጵራቅስያ በሉ ዛሬ ያየሁት ጸጋ አለ እመቤት የሰጠች መልስ ነው። እንዲህ ያለ አዳራሽ አየሁ፣ ከገቡም አይወጣበት፣ ከታየም የሚያስደንቅ እንዲህ ያለ አክሊልም አየሁ። አሁን እናንተ እንዲያው አድንቁት ደብቁት ብዬ ነገርኳችሁ። ለኢዮጵራቅስያ ግን ይሄ ተዘጋጅቶልሻል ብላችሁ እንዳትነግሯት አለች። እግዚአብሔር ፈቀደ ያይረፋ እግዚአብሔር ያሳርፋት ዘንድ ወዷልና። ወሐመት በሕማመ ፈጸምት ንስቲተ እሺ የቅዱሳን እንግዲህ መሄጃቸው ደግሞ ለየት ትላለች። ያ የእግሩ በሽታ ብዙ ዘመን አሟት ለቋታል። ከዚህ ደግሞ ይቺ የምታስቀምጠውን በሽታ ፈጸምት ይላታል። ከዚህ ላይ ትልቁን ሰማዕትነት የሚወስደው አስታማሚ ነው። ስጦታውና ትዕግስቱ ካለ ትልቁ ሰማዕትነት ያስታማሚ ነው። ሊቃበው የሆናችሁ እንድታውቁት ብዬ ነው። ያንን በሽታ ተመስገን ማለት ሰማዕትነት ነው። ሰንሰለቱም እሳቱም ብረቱም ሰይፉም ብቻ አይደለም። እንዲያውም መቆረጡ ጭካኔው ከተገኘ 1 ሰዓት ይሆናል። በዕድሜ ልክ ግን ደዌ ሥጋን መቻል ምን ያህል ይበልጣል። ቅዱሳን የተባሉት እኮ የእሱም መከራ እያሰቡ ስለጨረሱ ነው። ትናንት ነግሬያቸዋለሁ። እመቤታችን 40 ቀን የታመመችው እንመጣበታለን በእረፍቷ። የእናቶቻችን ታሪክ ብለን መደምደሚያ የምናደርገው ከእሷ ጋር የነበሩትን ደናግል ነው እና ያችን 3 ቀን በከባድ በሽታ ለፈጸምት ነው
አባባ ተክለ ሃይማኖት እንዳረፉበት ያለ ነው። የሁሉም ስጦታ እየራሱ ነው። ጸጋውም ልዩ ነው፣ ደዌውም ልዩ ነው። ስለዚህ በ3 ቀን አለ አቡነ ተክለ ሃይማኖትን ጌታችን የቀረኝ ነገር ቢኖር ዙሬ ላስተምር ብለዋል። እንግዲህ የቀረህ በጦር እንደተወጋሁት እንድትቆጠርልህ በዚች በሽታ ታርፋለህ ብሏቸዋል። ያች በሽታና የኢዮብ ጰራቅሊጦስ አንድ ናቸው። ዝቅዝቅ የሚል ነው። ቢልም ባይልም ከሰው ሰውነት ምን ይወጣል ከደካማ ነገር በስተቀር ነው። ወሳላሃ ደናግል ከመ ትዘከሩን በኀበ እግዚአብሔር። እንግዲህ ምስጢሩን እመምኔቷ ነግራለች ለአርድእቶች። በጸሎትሽ አትርሽን፣ የአንቺ ጸጋ ይበልጣል ከሁላችን አሏት። ወንዝ አይረፈት በሰላም። ከዚህ በኋላ እናንተም አትርሱኝ ብላ የምትከተላትን ጠቅሳ አስጠንቅቃ፣ ተፋቀሩ፣ ሰማያዊ ፍቅርን አትርሱ፣ ከዚች ቦታ እንዳትንቀሳቀሱ፣ 3 ክንድ ምድራችሁን እዚችው አርጓት፣ በሌላ ቦታ ከሄዳችሁ የበጎ ስራ ጠላት ነው የሚጫወትባችሁ ብላ አስጠንቅቃ የምትከተላት በሳምንት ልትጓዝ ነው። ያው አንድ ዛፍ ሲቆረጥ ለአንዱ ዛፍ መጥረፍ አይቀረውምና አረፈች። ወከያደናግል ኩሎን ዋዘና ፈድፋደስ ማጣ ለዛቲ ቡርክት። ይችን የመሰለ ቡርክት ሰው አናገኝም ሲሉ አዘኑ ነው። እንግዲህ የገዳም ሐዘን ጸሎት ነው። ጸሎት መበርጫው እዚህ ላይ ነው። ሰፊው ጸሎት ውዳሴ ማርያምና ዳዊት ነው። በዚህ ላይ የሚደገመው የበጎ ስራ ጠላት ተከትሎ መሄዱ አይቀርምና ነው። አንድም ይህን እድል ለእኔ ያድርግልኝ። ተከዜ ላይ ያረፈ ሰው ይኮነናል እንጃ አትደረግም፣ መጽሐፉም አልተጻፈም። እንግዲህ ከዚህ ወጥቶ ስም አጥፍቶ ቆቡን አስፍቶ ለሄደው ጻድቁም አይጠየቁም፣ ቦታውም አትጨነቅ። እንግዲህ ይኸውላችሁ የእነዚያ ደናግል ምሳሌ እናንተ ናችሁ። የዚህችን ምሳሌ ሂዱ ከፊታችሁ። አሁንም ከእናንተ የተዘጋጃለ ከውስጣችሁ። እገሊት አይባልም። ሰው ይችን መሬት ለቆ ሳይሄድ አይነሳም፣ ከሄደ ደግሞ አይረሳም። ለምን? ሁሉም ስራ አለው፣ ታሪክ አለው። እንግዲህ አሁን እዚህ ላይ ምንድን ነው ተጋድሎ ስታስቡት? ጸንቶ ማረፍ ብቻ። ይሄ ጎደለ ግን አትሉ። መጽናት ካላቃተ፣ መዳን ካላቃተ የበጎ ስራ ጠላት ሰው ከጠፋ እንጂ ከዚህ ቦታ ምን ጎደለ ነው? ምንም። ወጋኝ ምናችሁን? ስጋችሁን። እሱማ ነገ ሲወጋ መሬት ሲገባ ተራውን 3 ኩንታል አፈር ትጨምሩለታላችሁ፣ እሱ ባያገኘውም። አሁን ትናንትና የሸኛቸውን ተነሱ ማለት ይቻላል? ናፍቆቱ በስጋ ቀረ እንጂ በነፍስማ ምን ይለየናል? የእነሱን እድል እንድናቅፍንም ከጸናን የእነሱም ነፍሰኛ ጋር ነው፣ የያጉዞ እነሱ ጋር ነው። የሚለየው ተናፋቂው ትትናቸው፣ መሳዊ ጨዋታቸው፣ ትጋታቸው፣ ታታሪነታቸው ይሄ ነው ትዝ ይላችሁ። የሚለየው አፈሩ ነው። አፈር ደግሞ ትሸክላል። ይህንን የከፋ አፈር በተቀደሰው ምድር ማስተኛት ነው። ለምን? የዚህ ቦታ አፈር ትለያለችና ብዬ ነው። እልፍ መናኝ ቢመጣ ተከዜ መቃብር ታጣ ይባልና በሰባ ዓለም የምትቀበሩ ብዙ ነው ችግሩ። አሁን መርመር መናገር አይቻልም። ሆድ ሲችለው ሲያውቀው ይቅር። ወንዝ አይረፈት ፍቅታ ዘተካሄደታ ቅድመ። ቀደም ብላ እናት ዓለም ያለቻት ደግሞ ቀጥላ አረፈች። ቅድም ተናግሬያለሁ ኑዛዜው ላይ።
ወምድህሪያኒ እመምኔታኒ ማህዳጠን ዋይል አስተጋባቶ ለደናግል ተቤሎን ርያ ዘተሰይማ ላይልክን እመምኔት እምድህሬ አንሳ አውራ ጊዜ ኢየሱስ ክርስቶስ። እመምኔቷ ደግሞ ምን አለች? እንግዲህ አደራችሁን በዓታችሁን እንዳትለቁ፣ ለዚህ ነገር ብቁ፣ እኔም ወደ ፈጣሪ መሄጃዬ ነው አለች። ደግሞ እስመ ኢዮጵራቅስያ ሰአለት በእንቲአየ ኢዮጵራቅስያ ለእኔ ለምናልኛለችና የአንዱ ልመና ለአንዱ ይረዳል። ጸሎተ ማርያም ድገምልኝ ትሉኛላችሁ። ማንን ልለየው? ማንን ላነሳው? 24 ሰዓት ሙሉ ልመናዬ እናንተ እንድትዘልቁልኝ ነው። በእኔ ላይ ደጃፉን ዝጉ አለች። ወገብራ እማንቱ ደናግል በከመ አዘዘት እሞን እናታቸው እንዳዘዘች ደጃፉን ዘጉባት። ወሳኒታ በጽባህ በጻ እማንቱ ደናግል አብያ ወረከባሃ በዛ ይረከት ማታ ነበር ስንብቱ፣ ማለዳ መጡ አርድእቱ አርፋ መጽሐፏን ተጎናጽፋ መጽሐፏን ታቅፋ ቀረጧን ተጎናጽፋ። አንድም ዘብደ ወጠሊ ይላል፣ ቆዳዋን ተጎናጽፋ ማለት ነው። ዘብደ ወጠሊ የፍየል ሌጦ። እንግዲህ ተመልከቱት መጽሐፉንና ዋሻውን በፍርኩታው በየዋሻው በየተራራው በየበረሃው የሚለው አልደረስንበትም ስለማንችለው። ይሄ ወይን አደጋ ነው። ይሄ ቦታ በረሃ ነው የምትሉ ካላችሁ ባልተፈጠራችሁ በተሻላችሁ። አይደለም፣ በረሃውንስ ማሳየናችሁ። 55 አህያና 7 ገበሬ የሞተበትን ጫካ ማሳየናችሁ። በዚያ ታይ በተከዜ ግድብ በስመ ተከዜ ግን ካርቱም ድረስ ተከዜ ነው። የኛ ተከዜ ግን አየለነ ሚካኤል ስር ነው። ይሄ ገብስ፣ ስንዴ፣ ባቄላ እየበቀለበት በግ ፍየል እየረባበት የለበስነው ሳይወልቅበት ፍሬጅ የሆነ ውሃ እየተጠጣበት ይህንን ቦታ መኮንን ነፍሴ ትጥፋ ማለት ነው። ምናልባት ከመካከላቸው አንድ ሰው እንኳን ደከምኩ ቢል ስለ ራሱ ድካም መቻል አቅቶኝ የተፋሁትን ልልስ ነፍሴን ላስወቅስ ወጥቻለሁ ማለት ይችላል። ስለ ቦታው አንከን ግን ክርስቶስ ክፉ ነው፣ ዲያብሎስ ቸር ነው ማለት ነው። እና አሁን ሁላችሁም በደይ ጽናት ነው ያላችሁት። አንድ ቀንበሩን ለመሸከም 2 ሰዓት እንደ አባቶቻችሁ እንደ እናቶቻችሁ በዚያች ቀን ለማንቀላፋት ደይ ጽናቱ ይሄ ነው። 3 ሰዓት ለዚያ ዕድል የሚያበቃውን ስራ መስራት፣ ይህን ደጅ ጽናት እንድንበረታበት ነው። ሰላም ለኢዮጵራቅስያ እንተረከብዋ በሐሲስ በፍለጋ እንተረከብዋ የንጉሱ ሰራዊት ፈልገው ያገኟትን ኢዮጵራቅስያን ሰላም እላለሁ። አመላከ ሀቢያ እንዘይት ይመአስ ንጉሱ ወደ እሷ በላከ ጊዜ ትንሽ ናት በዚህ ዘመኗ ምን ታረጋለች ብሎ የላከባት። ትቤ ከመዝ በመንፈስ ቅዱስ ትቤ ከመዝ በመንፈስ ቅዱስ አባባል እንዲህ ስትል የተናገረች አንሰ ተሐፀይኩ ለሰማያዊ ክርስቶስ ለኢየሱስ ክርስቶስ ተመርጫለሁ ስትል ተሰጥኦተ ቃላ ሰሚዮ አንከረ ንጉሥ ተሰጥኦተ ቃላ ሰሚዮ አንከረ ንጉሥ። በጣም ጥሩ። የንግግሯን ውጤት ሰምቶ ንጉሥ ያደነቃትን ለሰማያዊ ንጉሥ ታጭቻለሁ ብላ የመሰከረችውን ፈላጊዎች ሄደው ያገኟትን ይህንን መልስ ይዘው ወስደው ያስነበቡላትን ኢዮጵራቅስያን አርድእቱን አስንቃ ባለማዋ ዘልቃ እረፍቷን አሳውቃ በጸለየችውም ጸሎት ለመምኔቷ ተርፋ ስጋዋን በተቀደሰው ገዳም እንዲያርፍ አድርጋ ወደ መንግሥተ ሰማይ የተሸጋገረችው መላእክት እንኳን ሊያዩት ከማይገባው ቦታ የደረሰችውን ያለ ድንግልና ያለ ሥላሴ ማንም የማይደርስበትን ክብር ወረሰች። ለዚህ ዕድል እንድንበቃ የጠራን አምላክ ያደራጀን ያብቃን። መስማት ብቻ ሳይሆን ሰርተንበት እንድናልፍ ከመቃብር በበላይ የዋለ ስራዋን አስነብቦናል።
ከመቃብር በታች ያረፈ ሥጋዋን ነግሮናል። ሰው እንግዲህ ሁለት አካል ነው። አፈር ተሸክሟል፣ ወደ አፈር ይሄዳል። ሰማያዊ አደራ አለበት፣ ወደ ሰማይ ይሄዳል። ሥጋ ቢቀበር ነፍስ ሞተች አይባልምና መሞትስ ትሞታለች ሥጋ ከገደላት። ታዲያ ሥጋ እንዴት ነው? እሱማ ወደ አፈር ነው፣ ታስሮ ይሄዳል። ነፍስ ግን መሞትን ትሞታለች፣ ግን አትቀበርም፣ እሳት ትገባለች። አሟሟቷ እንዴት ነው? መላከ ሞት አለባት ወይ ትሉኝ እንደው መላከ ጥልመያኮስ ዲያብሎስ አለባት። የእሷ ሞቷ ከእግዚአብሔር መለየቷ ነው። ሞታ ለነፍስ ርሂቆትም እግዚአብሔር ከፈጠራት አምላክ መራቋ፣ በጠላት እጅ መታነቋ፣ እንጦርጦስ ገብታ መቅረቷ ሞት ነውና እንጂ መቃብር ተማሰላት ገመድ ተራሰላት አይልምና። መቃብርስ እረፍት ነው፣ አፈር ላፈር ዕድሜ ልክ ሲቃጠሉ መቅረት አይበልጥም ተብሎ ሲነገር ይሄ ነው ታሪኩ። እና እንግዲህ ይህን ይመስላል።